ተመልከቱ። በግራም በቀኝም አስፈሪ ውቅያኖስ ነው። የውቅያኖሱ ርዝመት ለቀናት አይደለም ለሳምንታት ቢጓዙበት ማለቂያ የለውም። ከዚህ ተነስተው የሰው ዘር ለማየት 9500 ኪሎ ሜትሮችን መጓዝ አለቦት። ችግሩ ግን የሚጓዙበት አውሮፕላን መርከብም ሆነ መኪና የለም። በዚህ የሰው ልጅ እንኳን ሊኖርበት መኖሩንም ያውቃል ተብሎ በማይገመትበት አስፈሪ ውቅያኖስ መሃል ለአመል ያህል ጠብ ያለች ጥንጥዬ ደሴት ትገኛለች። ትንሽ ከመሆኗ የተነሳ የተለየ የሳተላይት መመልከቻ ካላገኙ በቀር በወረቀት ላይ በታተመ የዓለም ካርታ ላይ በፍጹም አያገኟትም። የደሴቷ በጣም ረጅሙ ቁመት 3 ኪሎ ሜትር፣ ረጅሙ ስፋቷ 1.6 ኪሎ ሜትር ብቻ ነው። እዚህ በፍጹም የሰው ዘር ይደርስበታል ተብሎ በማይታሰብ ጨለማ ባህር ውስጥ የሁለት ቤተሰብ አባላት የሆኑ 40 ሰዎች ግን ቤት ሰርተው ትዳር መስርተው ደሴቷን ሀገራችን ብለው ይኖራሉ። እነዚህ ሰዎች እዚህ የተገኙበት ምክንያት በልጅነታችን የሰማነውን የአባባ ተስፋዬን ተረት እንጂ እውነተኛ የሰው ልጆች ታሪክ አይመስልም። ጥንጥየዋን ደሴትና ለማመን የሚከብደውን የነዋሪዎቿን ሕይወት ለዛሬ የምንደነቅበት ርዕስ አድርገን መርጠናል። ታሪኩ የሚጀምረው እንደ አውሮፓውያን አቆጣጠር በ1787 ነው። ኤችኤምኤስ ባውንቲ የተሰኘችው የብሪታንያ ንጉሳዊ መርከብ 48 ሰዎችን ጭና ከእንግሊዝ ምድር ተነሳች። በካፒቴን ዊሊያም ብላይ የምትመራው የዚህች መርከብ መዳረሻ በደቡባዊ ፓስፊክ ውቅያኖስ መሃል የምትገኘው የታሂቲ ደሴት ነበረች። የጉዞው ዋና ዓላማም እንግሊዝ በካሪቢያን ደሴቶች የጉልበት ሥራ ለምታሰራቸው ባሪያዎች ምግብ እንዲሆን ብሬድ ፍሩት የተሰኘውን ተቀቅሎም ተጠብሶም የሚበላ ፍሬው ከፍተኛ ካርቦሃይድሬት ያለው ተክል ከታሂቲ ደሴት ጭኖ ማምጣት ነው። መርከቧ ብዙ ሺህ ኪሎ ሜትሮችን ተጉዛ ታሂቲ ደሴት ደረሰች። ሆኖም ጭና የምትመለሰው ተክል እስኪዘጋጅላት 5 ወራትን ደሴቱ ላይ መቆየት ነበረባት። ይህ 5 ወር ታዲያ አጠቃላይ የመርከቧንም የሰራተኞቿንም የታሪክ አቅጣጫ የቀየረ ነበር። መርከበኞቹ ከዓለም ርቃ በምትገኘው ደሴት በነበራቸው ቆይታ የደሴቷ ነፃነት፣ ሞቃት የአየር ጸባይና የሴቶቻቸው ፍቅር ስላሸነፋቸው በእንግሊዝ የባህር ኃይል ውስጥ የነበረውን ጥብቅ ዲሲፕሊን ችላ ብለው በሰውኛ ዓለማቸውን መቅጨት ጀምረው ነበር። ከ5 ወራት በኋላ ግን መርከበኞቹ በፍጹም ሊጠግቡ ያልቻሉት ጣፋጩ የታሂቲ ደሴት ቆይታቸው የሚያበቃበት ቀን ደረሰ። ጭነቱ ተዘጋጅቶ ኤችኤምኤስ ባውንቲ መርከብ የታሂቲ ደሴትን ለቃ ወደ ካሪቢያን ደሴት ማቅናት ጀመረች። ሆኖም በውቅያኖስ መሃል እያሉ በፍጹም ያልተጠበቀ ነገር ገጠማቸው። መርከበኞቹ በደሴቷ በነበራቸው ቆይታ ፍጹም ባህሪያቸው ተለውጦ ነበርና መደማመጥ፣ መከባበር፣ ለአለቆቻቸው መታዘዝም አቁመው ነበር። የመርከቧ ካፒቴን ዊሊያም ብላይ ሕግ አጥባቂና ቁጡ ሰው ቢሆንም ረዳቱ ክርስቲያን ፍሌቸር እና የበታች ሰራተኞቹ ግን ፈጽሞ ሊሰሙት አልቻሉም። በዚህ የተበሳጨው ካፒቴን ብላይ በሰራተኞቹ ላይ ይጮህና ይሰድባቸው ጀመር። ስድብና ቁጣው የበዛበት ወጣቱ ረዳት ካፒቴን ክርስቲያን ፍሌቸር በአለቃው ስድብ በመማረር መርከቧን ለቆ በትንሽ ጀልባ ለመጥፋት ወሰነ። አብረውት የነበሩ የበታች ሰራተኞች ግን በፍጹም ያልጠበቀውን ሐሳብ ሹክ አሉት። ማንን ፈርተህ ትጠፋለህ? አንተ ምራን እንጂ አመፅ አስነስተን መርከቧን መቆጣጠር፣ ዋናውንም ካፒቴን ማባረር እንችላለን ሲሉ የአመፅ ሐሳብ አቀረቡለት። ወጣቱ ረዳት ካፒቴን ሐሳቡን ተቀበለ። በዚህም በባውንቲ መርከብ ላይ አመፅ ፈነዳ። ዋናው ካፒቴን ዊሊያም ብላይና 18 ታማኝ ተከታዮቹ ተይዘው ታሰሩ። መርከቧ በአማጽያን እጅ ወደቀች። አማጽያኑ ዋናውን ካፒቴንና ተከታዮቹን በትንሽ ጀልባ ላይ አድርገው ጥቂት ምግብና ውሃ ብቻ ሰጥተው ውቅያኖሱ ላይ ጣሏቸው። ካፒቴን ዊሊያም ብላይ የሚያስደንቅ የባህር ላይ ችሎታ ስለነበረው ከተከታዮቹ ጋር በትንሿ ጀልባ እየቀዘፉ 5600 ኪሎ ሜትሮችን ተጉዘው ቶንጋ ደሴት በመግባት ከሞት አመለጡ።
ኤችኤምኤስ ባውንቲ መርከብን የተቆጣጠሩት አማጽያን ግን እዛው ባህር ላይ ያሉ ማንም ይሆናል ብሎ ያልጠበቀውን አስደንጋጭ ውሳኔ አሳለፉ። ለ5 ወራት የቆዩባት የታሂቲ ደሴት ነፃነት፣ ሙቀትና ሴቶቻቸው ቢናፍቋቸው ዋና ተልኳቸው የሆነውን የብሬድ ፍሩት ተክል ወደ ካሪቢያን ደሴት መውሰዱን ትተው መርከቧን ቀኟ ላዙረው ወደ ታሂቲ ተመለሱ። መጠጡ፣ ጭፈራው፣ ፌሽታው ቀጠለ። በዚህ መሃል አንድ ወሳኝ ነገር ረስተው ነበር። የመርከቧ መጥፋት ሲታወቅ የብሪታንያ የባህር ኃይል ሊፈልጋቸው መምጣቱ አይቀርም። ድርጊታቸው በሀገር ክደት ወንጀል ሊያስጠይቃቸው፣ እስራት ከፍ ሲልም ሞት ሊጠብቃቸው፣ የሚወዱት የታሂቲ ደሴት ሕይወትም ሊቀርባቸው ሆነ። እናም ጣፋጩን ሕይወት ማጣጣም ከፈለጉ የእንግሊዝ ጦር በሚያውቃት ታሂቲ ደሴት ላይ መቆየት እንደሌለባቸው ገባቸው። የአማጽያኑ መሪ ክሪስቲያን ፍሌቸር ከእንግሊዝ ጦር የሚደበቁበትን ሁነኛ ቦታ ለመፈለግ ካርታዎችን ሲመረምር በ1767 በተሰራው የእንግሊዝ ካርታ ላይ አንዲት አስደናቂ ደሴት ተመለከተ። የፒትኬርን ደሴት ትባላለች። አስደናቂው ነገር የደሴቷ መገኘት አልነበረም። ደሴቷ በካርታው ላይ የተሳለችበት ቦታ ከእውነተኛ መገኛዋ ቢያንስ በ300 ኪሎ ሜትሮች ያህል የተሳሳተ ነበር። ይህ ማለት የብሪታንያ የባህር ኃይል ሊፈልጋቸው ቢመጣ እንኳን ወደ ተሳሳተ ቦታ ስለሚሄድ በፍጹም ሊያገኛቸው አይችልም ማለት ነው። እናም አማጽያኑ ወደ አዲሷ መደበቂያቸው ለመሄድ ወሰኑ። የተወሰኑ መርከበኞች ፈቃደኛ ስላልሆኑ ቀሩ። የአማጽያኑ አለቃ ክሪስቲያን ፍሌቸር እና 8 እንግሊዛውያን ነጮች 6 የታሂቲ ወንዶችን፣ 12 የታሂቲ ሴቶችንና አንድ ሕፃን ይዘው ለጉዞ ተነሱ። በእርግጥ ሴቶቹ እንኳን ተነሱ ለማለት ይከብዳል። በፈቃደኝነታቸው ፈልገው ሳይሆን አንዳንዶቹ በሐሰት ተስፋ ተታለው፣ ሌሎቹ በኃይል ታፍነው መርከብ ላይ እንዲጫኑ መደረጉ ይነገራል። ከረጅም አስቸጋሪ የመርከብ ጉዞ በኋላ ባውንቲ መርከብ ማንም የማይኖርባት ገደላማና ለሰው ልጅ ኑሮ አስቸጋሪ የምትባል ፒትኬርን ደሴት ደረሰች። ይሄኔ የአማጽያኑ መሪ ክሪስቲያን ፍሌቸር የእንግሊዝ ጦር ፍለጋ መጥቶ ድንገት እንዳያያት ሲል ታሪካዊቷን ኤችኤምኤስ ባውንቲ መርከብ በደሴቷ ላይ በእሳት አቃጠላት። አሁን ዓለም ወደ እነሱ የሚመጣበት ካርታ የለውም። እነሱም ወደ ዓለም የሚሄዱበት መመለሻ መርከብ የላቸውም። ሙሉ በሙሉ ከዓለም ተነጠሉ። ዓለምም ረሳቸው። አዲሷ ደሴት በስፋት ትንሽ ትሁን እንጂ ሰላማዊት ነበረች። የመጀመሪያ ሰሞን የአማጽያኑ ሕይወትም ፌሽታ የበዛበት የታሂቲው ኑሮ የቀጠለ አይነት ደስ የሚል ስሜት ነበረው። ብዙም ሳይቆይ ግን አንድ ችግር ተፈጠረ። 9 ነጭ እንግሊዛውያን ደሴቷን 9 ቦታ ተከፋፈሏት። 6ቱ የታሂቲ ወንዶች ግን ምንም መሬት ሳይሰጣቸው ባዶ እጃቸውን ቀሩ። ይህም በነጮቹና በታሂቲያውያን መካከል የመጀመሪያውን የዘርና የባለቤትነት ክፍፍል ፈጠረ። በዚህ መሃል ነው ጃክ ዊሊያምስ የተሰኘው ነጭ መርከበኛ ሚስት ከዓለት ላይ ወድቃ የሞተችው። ይሄኔ ያለ ሚስት የቀረው ጃክ ዊሊያምስ ከታሂቲያን ወንዶች የአንዱን ሚስት በኃይል ቀማ። ይህ ድርጊት የመሬት ክፍፍሉን በትዕግሥት ያለፉትን የታሂቲ ወንዶች እልህ ውስጥ ከተታቸው። በዚህም እንደ አውሮፓውያን አቆጣጠር በ1793 በነጮችና በታሂቲ ወንዶች መካከል የእርስ በርስ ጦርነት ተቀሰቀሰ። የታሂቲ ወንዶች በሚስጥር በማሴር ከ9 ነጮች 5ቱን በአንድ ሌሊት ገደሏቸው። ከሟቾቹ መካከል ዋናው መሪያቸው ክሪስቲያን ፍሌቸር ይገኝበታል። አሁን የደሴቷ ወንዶች 10 ብቻ ቀሩ። 4 ነጮች፣ 6 ታሂቲያውያን። በሕይወት የተረፉት 4ቱ ነጮች የጓደኞቻቸውን ደም ለመበቀል፣ ግድያው ወደ እነሱ እንዳይመጣም ለመከላከል በሚስጥር ሴቶቹን አስተባብረው በታሂቲ ወንዶች ላይ ቅጽበታዊ ጥቃት ፈጸሙ። በዚህም 6ቱም የታሂቲ ወንዶች ተገደሉ።
ጊዜው እንደ አውሮፓውያን አቆጣጠር 1793 ነው። 15 ሆነው ወደ ፒትኬርን ደሴት ከመጡት ወንዶች መካከል በሕይወት የቀሩት ወንዶች 4 ብቻ ናቸው። ኔድ ያንግ፣ ጆን አዳምስ፣ ዊሊያም ማኮይ እና ማቲው ኩንታል ይባላሉ። በተቃራኒው የሴቶች ቁጥር 10 ሲሆን እነሱም በወንዶቹ መጨካከን ተማረው ነበር። አሰቃቂውን መገዳደል ካዩ በኋላ ሕይወታቸው በሰላም እንደማይቀጥል ስለተረዱ ይህችን የሞት ደሴት ጥለው ለመሄድ በ1794 የራሳቸውን ታንኳ ሰሩ። ሆኖም ታንኳዋ ኃይለኛውን የባህር ሞገድ መቋቋም ተስኗት እዛው የባህር ዳርቻ ላይ ተገልብጣ ስብርብሯ ወጣ። የማምለጥ አማራጭ ያጡት ሴቶች ከመቀደማችን በፊት በሚል ተደራጅተው ወንዶቹን ለመግደል አሴሩ። ሆኖም በሴቶቹ መካከል በተፈጠረ አለመግባባት ሚስጥሩ ወንዶቹ ጋር ደርሶ በልመና ስላግባቧቸው በደሴቷ ሰላም ወረደ። መግደል መጋደል በበረታባት ደሴት ሰላም የወረደ በመሰለበት እንደ አውሮፓውያን አቆጣጠር በ1998 በደሴቷ በሕይወት ከቀሩት 4 ወንዶች መካከል አንዱ የሆነው ዊሊያም ማኮይ የተባለ ሰው በምርምር ቲ ከተባለ የተክል ስር አልኮል የሚሰሩበትን አዲስ ዘዴ አገኘ። ይህ ግኝት በደሴቷ ለአጭር ጊዜም ቢሆን ሰፍኖ የነበረውን ሰላም እንደገና ደፈረሰው። ማኮይ ራሱ የፈጠረውን አዲስ አልኮል አብዝቶ እየጠጣ ከፍተኛ የአእምሮ መቃወስ ውስጥ ገባ። መጨረሻውም አስከፊ ሆነ። አንድ ቀን በስካር መንፈስ ተነሳስቶ የራሱን እጅና እግሮች በማሰር ከከፍታ ቦታ ወደ ባህር በመዝለል ራሱን አጠፋ። አሁን በደሴቷ የቀሩት ወንዶች ቁጥር 3 ብቻ ሆነ። ከሦስቱ መካከል ማቲው ኩንታል የተባለ በአልኮል የናወዘ መርከበኛ ሚስቱ ሞተችበት። ይሄኔ የሌሎቹን ጓደኞቹን ሚስቶች እቀማለሁ፣ ካልሆነም ከነልጆቻችሁ ገድላችኋለሁ ሲል ዛተባቸው። ዛቻው ያስፈራቸው ኔድ ያንግና ጆን አዳምስ ከመቀደማችን በፊት ብለው ማቲው ኩንታል በስካር በናወዘበት ሰዓት አናቱን በመጥረቢያ ብለው ገደሉት። እንደ አውሮፓውያን አቆጣጠር 1800 በፒትኬርን ደሴት በሕይወት ከቀሩት 2 ወንዶች መካከል አንዱ የሆነው ኔድ ያንግ በአስም በሽታ ታሞ ሕይወቱ አለፈ። ለአማጽያኑ ገነት ትሆናለች ተብላ የተጠበቀችው ፒትኬርን ደሴት በጥቂት ዓመታት ውስጥ የደም ምድር ሆና አሁን በደሴቷ ላይ በሕይወት የቀረው ወንድ አንድ ጆን አዳምስ ብቻ ሆነ። አብረውት 9 የታይቲ ሴቶችና 20 ከአማጽያኑ የተወለዱ ሕፃናት ነበሩ። ጆን አዳምስ ጓደኞቹ ሁሉ አልቀው ራሱን በማያውቀው ዓለም ማምለጥ በማይችልበት ጨለማ ባህር መሃል ብቻውን ሲያገኘው ትልቅ የህሊና ጸጸትና ፍርሃት ወደቀበት። የወደፊት የደሴቷ ወጣቶች ሕይወትም አሳሰበው። ሁሉም ሕፃናት አንዱ የአንዱን አባት ገድሏልና የአባቶቻቸውን ደም መበቀል ቢፈልጉስ መጋደሉ መቀጠሉ አይደለም ወይ ሲል ተጨነቀ። ይሄኔ ነበር ሁሉም መኖሩን እንኳን የረሱት ለአንድም ቀን ዞር ብለው አይተውት የማያውቁት ከእንግሊዝ ያመጡት መጽሐፍ ቅዱስ ትዝ ያለው። ጆን አዳምስ ስካሩ ቀርቶ እንደ አዲስ መጽሐፍ ቅዱስ እያነበበ ፍጹም መልካም ሰው ሆነ። የደሴቷን ሕፃናት በሙሉ ሰብስቦ ማንበብና መጻፍ፣ የእንግሊዝኛ ቋንቋና መጽሐፍ ቅዱሳዊ ስነ ምግባራትን ማስተማር ጀመረ። ይህም ደሴቷ የደም ምድር መሆኗ እንዲያበቃ፣ በቀል እንዲቆም፣ ፍጹም ሰላማዊ ፈጣሪውን የሚፈራና እርስ በርስ የሚዋደድ ማህበረሰብ እንዲፈጠር አደረገ። የሚገርመው የባውንቲ መርከብ ከጠፋች 21 ዓመታት ያለፋት ቢሆንም ዓለም ስለ ባውንቲ አማጽያን ምንም የሚያውቀው ነገር አልነበረም። ሊፈልጓቸው የመጡት የብሪታንያ የባህር ኃይል አባላት እንኳን ታይቲ ላይ የቀሩትን ጥቂት አማጽያን ይዘው ከቀጡ በኋላ ሌሎቹን ፈልገው ሲያጧቸው ውቅያኖስ ላይ ሰጥመው ሳይሞቱ እንዳልቀረ ሪፖርት አድርገው ፋይላቸው ተዘግቶ ነበር። እንደ አውሮፓውያን አቆጣጠር 1808 ፒትኬርን ደሴት ላይ የተወለዱት ልጆች በሕይወት ዘመናቸው ለመጀመሪያ ጊዜ በምድር ላይ ከሚኖር የሰው ዘር ጋር የተገናኙበት ዓመት ነበር። በወቅቱ ቶፓዝ የተባለች የአሜሪካ የዓሣ ነባሪ አዳኝ መርከብ በአጋጣሚ ወደ ፒትኬርን ደሴት ተቃረበች።
መርከበኞቹ ድንገት ባገኟት በጨለማው ውቅያኖስ ውስጥ በምትገኝ ሚጢጥዬ ደሴት ውስጥ የሰው ዘር ይኖራል ብለው የሚገምቱበት ምንም አይነት ምክንያት አልነበራቸውም። ድንገት ግን መርከባቸው ልክ እንደነሱ ንጹሕ እንግሊዝኛ በሚናገሩ ወጣቶች ተሞላች። የአሜሪካዋ መርከብ ከጥቂት ቆይታ በኋላ ሄደች። ሌላ 6 ዓመታት አለፉ። እንደ አውሮፓውያን አቆጣጠር በ1814 2 የብሪታንያ የጦር መርከቦች ፒትኬርን ደሴት ደረሱ። ከ27 ዓመታት በፊት መርከብ ጠልፈው ከጠፉት አማጽያን መካከል በሕይወት የተረፈውን ጆን አዳምስን አገኙት። በሕጉ መሠረት ወደ እንግሊዝ ተወስዶ በሀገር ክህደትና በአመፅ ተፈርዶበት በስቅላት መቀጣት ነበረበት። የብሪታንያ የጦር መኮንኖች ፒትኬርን ደሴት ሲደርሱ ያገኙት ነገር ግን በፍጹም ያልጠበቁት ነበር። ምንም አይነት የሰው ፍጡር አይተው የማያውቁ ከወንጀል የራቁ ፍጹም ሰላማዊና ጆን አዳምስን እንደ አባታቸው የሚያከብሩ በሥነ ሥርዓት ተኮትኩተው ያደጉ የዋህ ወጣቶችን አገኙ። የጦር መኮንኖቹ ያዩትን ነገር በሙሉ መርምረው ጆን አዳምስን ወደ እንግሊዝ መውሰድና በስቅላት ማስቀጣት የደሴቷን ወጣቶች ያለ አባት ያለ መካሪ አዛውንት ማስቀረት መሆኑን ስለተረዱ ይቅርታ አድርገውለት በሰላም እንዲኖር ትተውት ሄዱ። ጆን አዳምስ ምህረት ከተደረገለት በኋላ 15 ዓመታትን ኑሮ እንደ አውሮፓውያን አቆጣጠር በ1829 በሰላም አረፈ። በፒትኬርን ደሴት የምትገኘው ብቸኛዋ ከተማ ዛሬም ድረስ አዳምስ ታውን በሚል በስሙ ትጠራለች። እንደ አውሮፓውያን አቆጣጠር በ1827 የባውንቲ የመጨረሻው አማጺ ጆን አዳምስ ሲያርፍ ፒትኬርን ደሴት አዲስ ፈተና ገጠማት። የወላጆቹን የአመፅና የመጋደል ታሪክ የረሳው አዲሱ ትውልድ በሰላም እየተጋባ መዋለድ ጀመረ። ይህ ፈጣን እድገት ፒትኬርን ደሴት ልትሸከመው ከምትችለው በላይ ሆነ። የደሴቷ ነዋሪዎች ቁጥር ከ80 በላይ ደረሰ። ፒትኬርን በጣም ትንሽ ደሴት በመሆኗም ንጹሕ የመጠጥ ውሃና ለእርሻ የሚሆን መሬት እጥረት መታየት ጀመረ። የብሪታንያ መንግሥት ይህንን ችግር ተረድቶ የትንሿን ደሴት ነዋሪዎች ለመታደግ አንድ ውሳኔ አሳለፈ። የደሴቷ ነዋሪዎች አባቶቻቸው ከእንግሊዝ ይምጡ እንጂ እናቶቻቸው የታሂቲ ተወላጆች ናቸው። እናም ልጆቹ ወደ እናቶቻቸው የትውልድ ምድር ታሂቲ እንዲመለሱ ተወሰነ። በዚህም እንደ አውሮፓውያን አቆጣጠር በ1831 ሁሉም የደሴቷ ነዋሪዎች በብሪታንያ መርከብ ተጭነው ወደ ታሂቲ ደሴት ተወሰዱ። የታሂቲ ንግሥትና ሕዝብም የልጅ ልጆቻቸውን በደስታና በክብር ተቀበሏቸው፣ መሬትም ሰጧቸው። ነገሮች ሁሉ ለጊዜው አስደሳች ቢመስሉም ብዙም ሳይቆይ ግን አንድ አስደንጋጭ ክስተት ተፈጠረ። በፒትኬርን ደሴት ከውጭው ዓለም ሰው ጋር ንክኪ ያልነበራቸው ልጆች ድንገት ከሰው ጋር ሲቀላቀሉ በማያውቋቸው አዳዲስ በሽታዎች ተጠቁ። ሰውነታቸው ሕመሙን መከላከል የሚችልበት የቀደመ ልምድ ስላልነበረውም ቀላል በሚባሉ በሽታዎች እየተያዙ በጥቂት ወራት ውስጥ ብቻ 17 ልጆች ሞቱ። ነገሩ ያላማራቸው በሕይወት የተረፉት ከፒትኬርን ደሴት የመጡ ልጆች ጨርቄን ማቄን ሳይሉ መርከብ ተከራይተው ወደ ለመዱት ሕይወትና ወደሚወዷት ደሴታቸው ተመለሱ። በታሂቲ በነበራቸው አጭር ቆይታ ብዙ ሰዎች ስለሞቱባቸው የፒትኬርን ደሴት ነዋሪዎች ቁጥር በእጅጉ ቀንሶ የነበረ ቢሆንም ወደ ደሴታቸው ሲመለሱ መዋለዱ እንደ አዲስ ቀጥሎ እንደ አውሮፓውያን አቆጣጠር በ1856 የነዋሪዎቿ ቁጥር 193 ደረሰ። ትንሿ ደሴትም ለኑሮ አስቸጋሪ ሆነች። በዚህም ንግሥት ቪክቶሪያ ኖርፎልክ የተሰኘች ከአውስትራሊያ በስተ ምስራቅ የምትገኝ የቀድሞ የእንግሊዝ ወታደራዊ እስር ቤት የነበረችን ደሴት ለፒትኬርን ነዋሪዎች በመኖሪያነት ሰጧቸው። እንደ አውሮፓውያን አቆጣጠር ግንቦት 3 1856 193ቱም የፒትኬርን ነዋሪዎች ቤታቸውን ዘግተው ደሴታቸውን ለቀው ወደ አዲሷ መኖሪያቸው ተጓዙ። ኖርፎልክ ከፒትኬርን የምትሰፋ በመሆኑም በአዲሷ ደሴት ሰፊ የእርሻ መሬት እየያዙ አዲስ ሕይወት መስርተው መኖር ጀመሩ። ነገር ግን የፒትኬርን ፍቅር ከልባቸው አልወጣ ያላቸው የአንድ ቤተሰብ አባላት ከ3 ዓመት በኋላ ሁሉም ጥለዋት ወደ ሄዱት ፍጹም ብቸኛ ወደ ሆነችው የፒትኬርን ደሴት በድጋሚ ተመለሱ። እነዚህ ሰዎች የሙሴ ያንግ ቤተሰቦች በመባል ይታወቃሉ። ከ5 ዓመታት በኋላ
በ1864 ደግሞ የኖብልስ ቤተሰቦች ተከተሏቸው። ዛሬ በፒትኬርን ደሴት የሚገኙት 40 ሰዎች ከእነዚህ ሁለት ቤተሰቦች የተገኙ ናቸው። የዛሬዋ ፒትኬርን ደሴት ከብሪታንያ የባህር ማዶ ግዛቶች ሁሉ በሕዝብ ብዛት አነስተኛዋ ብትሆንም በአስተዳደር ራስ ገዝ ደሴት ናት። ለራሷ የሚያስፈልጓትን የግብርና ምርቶችም እዚሁ ደሴት ላይ ታመርታለች። በተለይም እጅግ ጣፋጭ በሆነው የማር ምርቷ ትታወቃለች። የሙዝ፣ የካካዎና የታሮ ሩትም ታመርታለች። ውሱን ቢሆንም የፖስታ ቴምብሮችን በመሸጥና ብዙ እንግልቶችን አልፈው በረጅም ጊዜ አንዴ ሊያዩአቸው ከሚመጡ የቱሪስት መርከቦችም ውሱን ገቢ ታገኛለች። የደሴቷ ነዋሪዎች እንግሊዝኛና ፒትኬርንኛ የተሰኘ በ18ኛው ክፍለ ዘመን መርከበኞች እንግሊዝኛና የታይቲ ቋንቋዎችን ቀላቅለው የፈጠሩትን ልዩ ቋንቋ ያወራሉ። የነዋሪዎቿ ታሪክ አስደማሚ በመሆኑ ስለ ፒትኬርን ደሴትና ስለ ባውንቲ መርከብ በርከት ያሉ ፊልሞች ተሰርተዋል። ዛሬ ላይ ግን ለሰሚው ሁሉ ተአምር የሚያሰኘው አስደናቂ ታሪኳ እንዳይቀጥል የሚያደርግ አንድ አንገብጋቢ ችግር ገጥሟቸዋል። ቀድሞ በሕዝብ ብዛት ትቸገር የነበረችው ደሴት ዛሬ ደግሞ ወደፊት ነዋሪ ታጣ ይሆን ወይ የሚል ስጋት ውስጥ ተገብቷል። ዛሬ በደሴቷ ከሚኖሩ 40 ሰዎች መካከል አብዛኞቹ በዕድሜ ገፉ ናቸው። ወጣቶቿም ቢሆኑ ለትምህርትና ለተሻለ ሥራ ወደ ኒውዚላንድ ወይም ወደ አውስትራሊያ ስለሚሄዱ ደሴቷ ለወደፊቱ ነዋሪ የማጣት አደጋ ተጋርጦባታል። የዛሬ ጉብኝታችንን በዚሁ አበቃን። አብራችሁን ስለቆያችሁ እናመሰግናለን።